ሴት ጋር እያደረኩ አይቆምም አንዴ ምን ይሻላል? የአካላዊ የሆነ አይነት የብልት አለመቆም ችግር ከሆነ ማለት ነው። አንደኛ ቀስ እያለ የሚመጣ ነገር ነው፣ ሰው በድንገት የሚመጣ ነገር አይደለም። ሁለተኛ ጠዋት አይቆምም። ሶስተኛ ደግሞ ሁኔታ ወይም ጊዜ አይመርጥም ማለት ነው። ግን ሁኔታ የሚመርጥ ከሆነ አይነት የሚመርጥ ከሆነ ሴት የሚመርጥ ከሆነ አንዳንድ ጊዜ የሚመጣ አንዳንድ ጊዜ የሚሄድ አይነት የብልት አለመቆም ችግር ከሆነ ብዙ ጊዜ ስነልቦናዊ የሆኑ ነገሮች ናቸው። ስለዚህ ወይ በስራ ድካም፣ በስራ ጭንቀት ወይም በሪሌሽንሽፕ ውስጥ ያሉ ችግሮች ሊኖሩ ይችላሉ። እሱን ከባለቤት ጋር አውርተህ ልትፈታው ያለብህ ነገር። ሴቶች ላይ በግንኙነት ጊዜ ህመም እንዲኖራቸው ወይም ግንኙነቱን እንዲጠሉ እንዲፈሩ ከሚያደርጋቸው ችግር አንደኛው ቫጂኒስመስ ይባላል። ቫጂኒስመስ ያለባት ሴት ለምሳሌ ግንኙነት ፍላጎት ይኖራታል፣ ጥሩ መነሳሳቶች ወይም የቅድመ ዝግጁነት ላይ የምንለው ጤናማ ስሜት ኖሯት፣ ነገር ግን ብልት ሊገባ በሚልበት ጊዜ ወይም በፔኔትሬሽን ጊዜ የሰውነት መኮማተር፣ ከፍተኛ ፍርሃት በመኖር የግንኙነቱ እንዲቋረጥ የሚሆንበት ሂደት ይኖራታል። እዚህ ቫጂኒስመስ ችግር ያለባቸው ሴቶች አሁን ላይ ቦቶክስ ህክምና ሪከመንድ ስለሚደረግ የቦቶክስ አንድ ኢንጀክሽን በመውሰድ የጡንቻዎችን የመኮማተር ሂደታቸውን እንዲቀንስ በማድረግ የሚደረገውን ህክምና መውሰድ ትችላላችሁ። ስለዚህ ቫጂኒስመስ ኖሯችሁ ቢሄቪራል ቴራፒዎች ያልሰሩላችሁ ታካሚዎች ቦቶክስ እንግዲህ አሁን ላይ ሪከመንድ እየተደረገ ያለ ህክምና ስለሆነ እሱን ህክምና መውሰድ ትችላላችሁ። ሰላም ጤና ይስጥልኝ። ወንድ ከሆናችሁ ከስፐርም ጋር በተያያዘ ችግሮች ሊገጥሟችሁ ይችላሉ። ለዛ ደግሞ የበለጠ የተሻለ መፍትሄ ለማግኘት ሐኪም ጋር ቀርባችሁ የዘር ፈሳሽ ምርመራ ብታደርጉ የዘር ፈሳሽ ብዙ አይነት ምርመራዎችን አድርጎ ስለሆነ የተሻለውን ሰፕሊመንት ወይም ደግሞ እገዛ የሚያደርግ ንጥረ ነገር ሊታዘዝላችሁ ይችላል። ይሄ በአካል ሲሆን የተሻለ ነው ማለት ነው። ከዛ ውጪ ለስፐርም ጥራት ለቮሉሙን ለመጨመር የተለያዩ ሰፕሊመንቶች አሉ። እንዳልኳችሁ ሐኪም ጋር ብትቀርቡ የትኛው ለእናንተ የተሻለ ነው የሚለውን ይመርጥላችኋል። ነገር ግን በአጠቃላይ ብዙ አይነት ሰፕሊመንቶች አሉ። ዋና ዋናዎቹን እጠቅስላችኋለሁ፣ ቆንጆ የሚባሉትም ማለት ነው። እነዚህ ንጥረ ነገሮች በአንድ ሰፕሊመንት በአንድ የተያያዘ ሊሆን ይችላል፣ ወይም ደግሞ ለየብቻቸው ሊታዘዙ ይችላሉ ማለት ነው። የመጀመሪያው ኮኢንዛይም ኪውቴን የሚባለው ነው። ኮኪውቴን ይባላል። ይሄ አንቲኦክሲዳንት ነው። አንቲኦክሲዳንት ማለት የስፐርም ሴሎች እንዳይጎዱ የሚረዳ ነው ማለት ነው። በፍሪ ራዲካል የሚባል ነገር አለ። ያ ስፐርሙን ዳሜጅ ያደርጋል፣ ይጎዳል። ያን ለመከላከል ይረዳሉ ማለት ነው። ሁለተኛው ደግሞ ቫይታሚን ሲ ነው። ቫይታሚን ሲ እንደዚሁ የታወቀ አንቲኦክሲዳንት ነው። ለስፐርም ጤንነት ቆንጆ ነው ማለት ነው። ከዛ ውጪ ቫይታሚን ዲ ያስፈልጋቸዋል። ቫይታሚን ዲ ደግሞ ቴስቴስትሮን እንዲጨምር ለማድረግ የሴክስ ላይፋችሁ እንዲሻሻል ለማድረግ በተጨማሪም ስፐርማችሁ ጤናማ እንዲሆን ይረዳል ማለት ነው። ስለዚህ ቫይታሚን ዲ ያለው ማየት አለባችሁ ማለት ነው። ከዛ ውጪ ቫይታሚን ኢ ነው። ቫይታሚን ኢ ዘረመል ጤንነት ለመጠበቅ ወይም ጄኔቲክ ዲኤንኤው እንዳይጎዳ ቫይታሚን ኢም ይረዳል ማለት ነው። እሱም መኖር አለበት። በተጨማሪ ሰውነታችን ወንዶች ማለት ነው የዘር ፈሳሽ ወይም ስፐርም ብዙ ጊዜ ነው የሚያመርተውና በጣም ሲያመርት ደግሞ ለማምረት የሚያስፈልጉ ግብአቶች ያስፈልጉታል። ከዛ ውስጥ በብዛት ፎሊክ አሲድ ወይም ፎሌት ያስፈልገዋል ማለት ነው። ፎሊክ አሲድ ፎሌት እንዳለው ቼክ ማድረግ ይኖርባቸዋል ማለት ነው። በተጨማሪም ዚንክ ደግሞ ያስፈልጋል ማለት ነው። ዚንክ፣ ሴሊኒየም እና ዚንክ በጣም አስፈላጊ ነገሮች ናቸው ለስፐርም ጤንነት። እነሱ መኖራቸውን ቼክ ማድረግ ያስፈልጋል። ከዛ ውጪ ኤል ካርኒቲን የተባለ ንጥረ ነገር ቢኖረው ቆንጆ ነው። ይህን ቴስቴስትሮን መጠን እንዲጨምር ያደርጋል። በተጨማሪም በመጨረሻ ላይኮፔን የተባለ ንጥረ ነገር ካለው ጥሩ ነው ማለት ነው። እንዳልኳችሁ እነዚህ በተናጠል ሊታዘዙላችሁ ይችላሉ፣ ወይም ደግሞ አንድ ላይ ያለው ሰፕሊመንት ሊታዘዝ ይችላል። ከእናንተ ጤና ጋር ተመሳክሮ የሚወሰን ነገር ነው ማለት ነው። ለተጨማሪ ፎሎ አድርጉ። ይሄን ይመስላል። ኪሎ በጣም በመቀነሳችሁ ምክንያት የምትሳቀቁ ሰዎች ይሄ ቪዲዮ ይጠቅማችኋል። ለሌሎችም ሼር አድርጉላቸው። ሞሪንጋ ለክብደት ለመጨመር ይጠቅማል ወይ የሚል አንድ ሰው ጠይቋል። በዚህ ቪዲዮ 10 ጤናማ የክብደት መጨመሪያ መንገዶችን እነግራችኋለሁ። ስለ ሞሪንጋ እና ስለ ሌሎች ሰፕሊመንቶችም መጨረሻ ላይ እነግራችኋለሁ። እስከ መጨረሻው ተከታተሉ። የመጀመሪያው ጤናማ መንገድ ካሎሪን መጨመር ነው። ከሚወጣውና ከሚገባው
የሚገባው ሲበልጥ ማለት ነው። ስለዚህ ካሎሪክ ኢንቴክ የምትበሉትና የምትጠጡት ነገር ካሎሪ ያለው ነገር ከምታወጡት ኢነርጂ ለምሳሌ አንድ ሰው በቀን 10 ኪሎ ሜትር እየተጓዘ እና ቁጭ ብሎ ሲሆን የሚያወጣው ኢነርጂ ይለያያል። ስለዚህ የመጀመሪያው በቀን ከምትበሉት ከምታወጡት ኢነርጂ የበለጠ መብላት ማለት ነው። በተለይ 500 ካሎሪ ኤክስትራ መብላት ወይም ተጨማሪ መብላት ካሎሪ መቆጣጠር ለምትችሉ ሰዎች ይሄ ይረዳቸዋል። ለሌሎቻችሁ ግን ብዙ የምትሰሩ ሰዎች በጣም ብዙ ምግብ መብላት ይኖርባቸዋል። አንደኛው ይሄ ነው ብዛቱ ካሎሪ ኢን ካሎሪ አውት ስለሆነ ካሎሪውን መጨመር አንዱ ነው። በተለይ በቀን እስከ 500 ካሎሪ ተጨማሪ መውሰድ ማለት ነው። ሁለተኛው ኑትረንት ዴንስ የሆኑ ወይም ደግሞ በውስጣቸው ንጥረ ነገሮች አዲኩዌት በቂ መጋቢነት ያላቸው ንጥረ ነገሮችን የያዙ ምግቦችን መመገብ ነው። ጃንክ ፉድ ምንበላ ከሆነ እሱ ላያወፍረን ይችላል። ቢያወፍረንም ጤናማ ያልሆነ ውፍረት ነው የሚያመጣው። ጤናማ ውፍረት ለመጨመር የተመጣጠነ ምግብ ብቻ ሳይሆን ጥራት ያለው ምግብ መብላት ያስፈልጋል። አንደኛው ፕሮቲን ነው። በተለይ ቀይ ስጋ፣ እንቁላል፣ ዶሮ፣ አሳ፣ ባቄላ፣ አተር፣ ምስር እነዚህን የመሳሰሉ የፕሮቲን ዝርያዎችን መብላት ይኖርብናል። ከቅባት ደግሞ ጤናማ ቅባት የሚባሉት ወይም ሄልዚ ፋት የሚባለውን እንደ አቮካዶ፣ የወይራ ዘይት፣ ኮኮነት ኦይል ያሉ ቅባት ያላቸው ምግቦችን ጤናማ ቅባት ያላቸው ምግቦች መብላት። ከዛ ደግሞ ሆል ግሬን ወይም ደግሞ በፋብሪካ ያልተቀነባበሩ የካርቦሃይድሬት አይነቶችን መመገብ የተሻለ ነው ማለት ነው። ሁለተኛው በዚህ መልኩ የተመጣጠነ ምግብ፣ በተጨማሪም ደግሞ አትክልት፣ ፍራፍሬ መብላት ይኖርብናል ማለት ነው። በሶስተኛ ደረጃ በተለይ ለወንዶቹ ከካርዲዮ ይልቅ ሬዚስታንስ ትሬኒንግ ወይም ደግሞ ዌይት ሊፍት ወይም ክብደት ማንሳት ጡንቻዎች እንዲበለጽጉና የምናገኘው ኪሎ ከቅባት ይልቅ ወደ ጡንቻ እንዲዞር ይረዳል ማለት። ስለዚህ ትሬኒንግም ስናረግ ሬዚስታንስ ትሬኒንግ መምረጥ፣ በሳምንት የቻልን ሰዎች እስከ 5 ቀንም እስከ 3 ቀንም እስከ 4 ቀንም በሳምንት ሬዚስታንስ ትሬኒንግ መጨመር የጡንቻ መጠኑ እንዲጨምር ያደርጋል። የምናገኘው ኪሎ በጡንቻ መልክ እንዲጠራቀምና በቅባት መልክ እንዳይሆን ይረዳል ማለት ነው። ሶስተኛው መንገድ ሬዚስታንስ ትሬኒንግ ነው ማለት ነው። አራተኛው መንገድ ከመጀመሪያው ካነሳነው ሀሳብ ጋር ይመሳሰላል። ብዙ ካሎሪ ነው። ብዙ ካሎሪ በአንዴ መብላት ይቻላል። ነገር ግን የሚመከረው ፍሪኩዌንትሊ መብላት ወይም በጣም ብዙ ጊዜ መብላት። ለምሳሌ በቀን 6 ጊዜ መብላት 2 ጊዜ ወይ 3 ጊዜ ከመብላት ኪሎ መጨመር ለሚፈልግ ሰው አሪፍ ምግብ በቀን 6 ጊዜ መብላት ይኖርበታል። ወይም 5 ጊዜ 6 ጊዜ ቆራርጦ መብላት ኪሎን ለመጨመር ያስችለዋል ማለት ነው። ከዛ በተጨማሪ የምንጠጣቸው ነገሮች ናቸው። ኪሎ መጨመር የሚፈልግ ሰው የሚጠጣው ነገር ካሎሪ ዴንስ መሆን አለበት። ለምሳሌ ወተት ሊሆን ይችላል፣ ሆል ሚልክ ወተት ሊሆን ይችላል፣ ሼኮች ሊሆን ይችላሉ። ካሎሪ መጠናቸው ከፍ ያለ እንዲሆን ይፈለጋል። ስለዚህ ውሃ ወይም ነገር ሳይሆን ካሎሪ ያለው በደንብ መጠጣት። ነገር ግን ሆድ የሚነፉና የጨጓራ ምናምን ችግር የሚፈጥሩ ነገሮችን ማስወገድ፣ እንደ ሶዳ ያሉ ነገሮችን መቀነስ ያስፈልጋል ማለት ነው። የምንጠጣውንም መምረጥ ማለት ነው። ከዛ ውጪ በስድስተኛ ደረጃ አዱኬት ፕሮቲን መመገብ ወይም ደግሞ የፕሮቲን መጠንን ከፍ ማድረግ ነው። ስለዚህ ፕሮቲን እንግዲህ ቢልዲንግ ለጡንቻ ለምናምን የሚረዳው ፕሮቲን ነው፣ ለመገንባት የሚረዳን ማለት ነው። ስለዚህ ፕሮቲንን መጠን መጨመር ከ1.6 እስከ 2.2 ኪሎ ግራም ፐር ቦዲ ዌይት ፐር ኪሎ ግራም ኦፍ ዩር ቦዲ ዌይት በቀን መውሰድ ያስፈልጋል። ለምሳሌ አንድ ሰው 10 ኪሎ ግራም የሚመዘን ከሆነ ማፍኮር 10 ኪሎ ግራም የሚመዘን ሰው የለም። 50 ኪሎ ግራም የሚመዘን ከሆነ ለእያንዳንዱ ኪሎ ግራም በቀን 2.2 ግራም ፕሮቲን መውሰድ ይኖርበታል ማለት ነው። ስለዚህ የፕሮቲን መጠንን መጨመር ማለት ፕሮቲን ቅድም እንደገለጽነው አሳ፣ እንቁላል፣ የዶሮ ስጋ፣ ቀይ ስጋ፣ ባቄላ፣ አተር፣ ምስር ከእጽዋትም ከአኒማልም ይገኛል ማለት ነው። የፕሮቲን መጠኑን መጨመር ማለት ነው።
በስምንተኛ ደረጃ ግን እንቅልፍ ነው። በተለይ ኤክስፖርት ከሰራችሁ በኋላ ወይ ከሰራ በኋላ እንቅልፍ ያስፈልጋል። ሪከቨሪ የሚኖረው እንቅልፍ ላይ ነው ቢውልድ የሚደረገው። ስለዚህ በቂ እንቅልፍ በቀን ከ7 እስከ 9 ሰዓት እንቅልፍ መተኛት ያስፈልጋል። እንቅልፍ የሚያስቸግራችሁ ሰዎች ግን እንቅልፋችሁን ፊክስ ማድረግ ይኖርባችኋል። እንቅልፍን እንዴት ማሻሻል ይቻላል የሚል ሌላ ቪዲዮ ስለሰራው ገብታችሁ ማየት ትችላላችሁ ቪዲዮ ማለት ነው። ሰው እንቅልፍ ያስፈልጋል ማለት ነው። በዘጠነኛ ደረጃ ቅድም እንደዚህ የሚጠቀሱ ሞሪንጋ፣ አሽዋጋንዳ፣ ሌሎች ሰፕሊመንቶችም አሉ። ግን ኪሎ ለመጨመር ከሞሪንጋም የተሻለው ክሪያቲን ሞኖሃይድሬት ወይም ደግሞ ክሪያቲን ፓውደር፣ ስፖርተኞች ታውቁታላችሁ። ክሪያቲን ፓውደር መውሰድ ነው። ይሄ የተሻለ ጡንቻን ለመገንባት ይረዳል። በጡንቻ የሚመጣው ክብደት ደግሞ የተሻለ ክብደት ስለሆነ ማለት ነው። ጮማ እንዲጨመር አይፈልግም፣ ቅባት እንዲጨምር አይፈለግም። ነገር ግን ጡንቻ ግን እንዲጨመር ይፈልጋል ማለት ነው። በመጨረሻም በ10ኛ ደረጃ ክብደታችሁን በየሳምንቱ ትራክ ማድረግ እየጨመርኩ ነው የሚለውን ክትትል ማድረግ ያስፈልጋል ማለት ነው። ከፊታችን ጀርባ ክፍት ቦታዎች አሉ። እነዛ ክፍት ቦታዎች ሁሉም ወደ አፍንጫ ፈሳሽ ነገር ያመነጫሉ። ያንን ንፍጥ እንለዋለን ማለት ነው። እነዚህ ክፍት ቦታዎችን ፓራናሳል ሳይነስስ ወይም ደግሞ አፍንጫ ዙሪያ ያሉ ክፍት ቦታዎች እንላቸዋለን። እነሱ ሲቆስሉ ሳይነሳይቲስ እንለዋለን ማለት ነው። ስለዚህ ሳይነስ በተለምዶ በአማርኛ ሳይነስ የምንለው ሳይነሳይቲሱን ነው ማለት ነው በሜዲካል ተርም። በምን ይመጣል ከተባለ በተለያየ ነገር ይመጣል። በብዛት የሚመጣው በቫይረስ ኢንፌክሽን ነው። በቫይረስ ኢንፌክሽን እነዚህ ስፔሶች ኢንፌክት ሲደረጉ ፈሳሽ ያመነጫሉ፣ ያብጣሉ፣ ይዘጋሉ፣ ሳይነሳይቲስ ያመጣሉ ማለት ነው። ሌላው አለርጂ ነው። ሲዝናል አለርጂ ያለባቸው ሰዎች በቀላሉ በቫይረስም ሆነ በሌሎች መቀስቀሻ ነገሮች ይሄኛው ተቆጥቶ እንደዚሁ ሳይነስ ሊያመጣ ይችላል ማለት ነው። ከዛ በተጨማሪ ባክቴሪያ፣ አውቶ ኢሚዩን ዲዚዝ የምንላቸው በሙሉ ሳይነሳይቲስ ሊያመጡ ይችላሉ ማለት ነው። ሳይነስ ሁለት አይነት አለ። አኪዩት ሳይነሳይቲስ የምንለው አለ። ከአንድ ወር በታች ባለው ጊዜ የሚሻል ነው። ከዛ በላይ ከሆነ ክሮኒክ ሳይነሳይቲስ ወይም ደግሞ የቆየ ሳይነስ እንለዋለን ማለት ነው። ምልክቶቹን ያየን እንደሆነ ምልክቶቹ አንደኛ በአፍንጫ ፈሳሽ መምጣት ነው። ሁለተኛ አፍንጫ መደፈን፣ ሶስተኛ ደግሞ አፍንጫ ሲመጣ ውሃማ ነገር መምጣት፣ በተለይ ቅዝቃዜ የሚቀሰቅሱ ነገሮች ሲኖሩ። ከዛ ውጪ በአክታ መብዛት ነው። አክታ ማለት ከኋላ በኩል ከጉሮሯችን የሚመጣ ፈሳሽ ማለት ነው። ከዛ በተጨማሪ መጥፎ የአፍ ሽታ ሊኖረን ይችላል። የባክቴሪያ ኢንፌክሽን ካለው አንዳንድ የቫይረስም ትኩሳት ሊኖረን ይችላል። ራስ ምታት፣ እንደዛውም ደግሞ ማሽተት መቀነስ ሊኖር ይችላል። ግንባር አካባቢ፣ ፊት አካባቢ ህመም፣ መክበድ አይነት ስሜት ሊኖር ይችላል ማለት ነው። ሳይነስ በብዛት የሚያጠቃቸው ሰዎች አንደኞቹ ናሳል ፖሊፕ ያላቸው፣ ናሳል ፖሊፕ ማለት አፍንጫቸው ውስጥ ስጋ የበቀለባቸው ሰዎች ናቸው። ሌሎቹ ደግሞ ሲዝናል አለርጂ ወይም የአለርጂ በሽታ ያለባቸው እንደ አስም ያለባቸው ሰዎች፣ ሌላም የሳይነስ አለርጂ ያለባቸው ሰዎች አሉ። እነሱ ላይም በብዛት ይስተዋላል ማለት ነው። ከዛ ውጪ አፍንጫን ለሁለት የከፈለ ከውስጥ በኩል ሴፕተም የምንለው አለ። እሱ ወደ አንድ አቅጣጫ ካዘነበለም እንደዚሁ ዘግቶ ሳይነስ ሊያመጣ ይችላል ማለት ነው። ስለዚህ ሳይነስ ከመጣ ምን እናድርግ ነው? ያው ሳይነስ አስም እንዴት እንከላከል የሚለውን ቪዲዮ ገብታችሁ እዩት። ፒን አድርጌዋለሁ። ከዛ ውጪ አንድ ሰው ሳይነስ ካመመው ምን ማድረግ ይችላል የሚለውን ስናይ አንደኛ በቤቱ የሞቀ ውሃ፣ ለብ ያለ ውሃ ላይ ጨው ጨምሮ ንጹህ ውሃ ማለት ነው አፍንጫው ላይ ኢሪጌት ማድረግ ነው። ሁለተኛው የፈላ እንፋሎት፣ የውሃ እንፋሎት ላይ የባህር ዛፍ ጠብታ አድርጋችሁ እሱ ራሱ ይከፍተዋል ማለት ነው። ከዛ ውጪ እረፍት ማድረግ፣ ቶሎ ቶሎ ማስነጠስ፣ እንደዚሁም ደግሞ ውሃ የመሰለ የአፍንጫ ንፍጥ መብዛት፣ አይን ማሳከክ፣ እንደዚሁ በአይንም ፈሳሽ መምጣት፣ አንዳንድ ጊዜ ደግሞ ማሳል፣ ይሄ አለርጂክ ሪናይቲስ ምልክት ነው። ሌሎች ምልክቶችም ካሉ ብትታይ የተሻለ ነው። ነገር ግን አለርጂክ ሪናይቲስ ይመስላል። ወታደር ስለሆንክ ማድረግ ያለብህን ነገሮች እነግርሃለሁ ማለት ነው። አንደኛው የሚቀሰቅሱብህን ነገሮች ለይተህ ማስወገድ ነው። በተለይ አቧራ፣ የአበባ ዱቄት፣ አንዳንድ ነገሮች ሊቀሰቅሱብህ ይችላሉ።
ስለዚህ እነዚህን ለይተህ የሚቀሰቅሱብህን ነገሮች ማስወገድ ይኖርብሃል ማለት ነው። ሁለተኛ ደረጃ ደግሞ በአቅራቢያ ያለ ፋርማሲ ሄደህ ይህንን ምልክት ብትነግረው አለርጂክ ሪናይቲስ ስለሚመስል ሁለት አይነት መድኃኒቶች አሉ። አንደኛው ኮርቲኮስቴሮይድ የሚባሉ በአፍንጫ የሚነፉ አሉ፣ እንደ ፍሉቲካሶል የመሳሰሉ ቡቴሶላይድ የሚባሉ አሉ። ለኮርቲኮስቴሮይድ ናሳል ስፕሬዎች አሉ። ይህንን ሊሰጥ ይችላል ፋርማሲስት አቅራቢያ ያለ ካለ ማለት ነው። ወታደር ነህ እንግዲህ አይዶኖ ፋርማሲ ይኑር አላውቅም። ሁለተኛ ደግሞ የሚዋጡ መድኃኒቶች አሉ። ሎራቲዲን፣ ሲትሪዚን የሚባሉ አንቲስታሚን የተባሉ መድኃኒቶች አሉ። እነሱንም ከፋርማሲ ልታገኝ ትችላለህ። በተጨማሪ አንተ ማድረግ የምችላቸው ሁለት ነገሮች አሉ። አንደኛው ማስክ ማድረግ ነው። ማስክ ማድረግ በቀላሉ እንዳይቀሰቀስብህ ያደርጋል ማለት ነው። ሁለተኛው ደግሞ የውሃ ላይ ጨው ጨምረህ ንጹህ ውሃ ማለት ነው፣ ጨው ጨምረህበት በአፍንጫ ማድረግ ማለት ነው። በአፍንጫ ስታደርግ ይሄ ሳላይን ወይም ደግሞ ውሃ በጨው አድርገህ ጨው በውሃ አድርገህ የምትጠቀመው ይረዳሃል ማለት ነው።